አጠን መጠን ያለች ምርጥ ሆነች ቆንጅዬ የሆነች ቀላል ሆነች የኬክ አሰራር አብረን እንሰራለን። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማናቸው? ሰላማችሁ ባላችሁበት ብዝት ይበልልኝ። ሰላም ለሀገራችን፣ ሰላም ለመዳም ባጃጆች እንዴት ናቸው? ማናቸው? ላይክ አድርጉ ማለት ነው። ሰብስክራይብ አሳድጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። በኮመንትም አበረታቱኝ ማለት ነው። ውድድ ነው ማራቃቸው ቤቴ ጎራ የምትሉ ሁላ ማለት ነው። ጀዛ ከላህ ኸይረን ብያለሁ። እንግዲህ ኬኩን አብረን እንሰራለን። አብራችሁን ቆዩ፣ አበረታቱኝ። ቪዲዮ መቼም ስንሰራ የሚታየልን የሚያየልን የለም ማለት ነው። እውነት ሞያ በጣም አለን ማለት ነው። ሞያችን እንድናሳያችሁ በቪዲዮ በማየት አታበረታቱ። ግን አካሌ ተጣልታ ነበር፣ ተፋታ ነበር፣ ሰደበችው፣ ሰደባት ምናምን ብለን በቃ የወሬ ማአት ይዘን ብንመጣ የሚያየው ሰው ብዙ ነው ማለት ነው። ግን ለእኛ ደግሞ የሚጠቅመን ቤታችን የጸዳ ከሰው ስም ከማንሳት ከምንም ከቆሻሻ የጸዳ እንዲሆን ቪዲዮ የምንሰራው ስራ ብናሳያችሁ የተሻለ ነበር። ለእኛም የሰው ስም አናነሳም። ለቤታችን ራሱ የራሳችን ስራ ይዘን ስንመጣ ለቤታችን ውበት ነው ማለት ነው። ለቤታችን እንደውም ሰው ቻና ከፍቶ የራሱን ነገር ሞያውን ትምህርቱን ይዞ ቢመጣ የተሻለ ነው እኔ የሚያስበው ማለት ነው። ግድ ሆኖብኝ ነው ሩታ አብርሽ ተጣሉ፣ ሄርሜላ እንደዚህ ናት፣ አካሌ እንደዚህ ነው በቃ ያና ጭንቅላታችን ትምህርት ለሌለው ነገር በቃ ግዛችን ጭንቅላታችን ብትን እናደርገዋለን ማለት ነው። ሄደን ደግሞ ማዳመጥ ለቀቁ አለቀቁ በማለት በቃ ወሬ ያበዛሁባችሁ ይቅርታ። እውነት የተሰማኝ ነው ማወራችሁ ማለት ነው። ዛሬ ቪዲዮን አብረን እናያለን። አጭር እንዳይሆን እንዳታልቅ፣ አንተ ቪዲዮ እንዳታልቅ። እንግዲህ እኔ በበኩሌ በቃ ካወራው በኋላ ሊፍ ከሆነ ገብቼ ከወጣው በኋላ በቃ ምን ልበላችሁ ጭንቀት ይለቅብኛል ማለት ነው። ለምን ያወራሁት ሁሉ ፈጣሪ ይቅር በለኝ። አሁን በቃ ያወራሁት ለኔ ለራሴ መልሶ ያስጠላኛል ማለት ነው። አንድ ትምህርት አለው ነገር አይደለም። ሁለት ደግሞ የሰው ስም አንስቼ ነው ያወራሁት ማለት ነው። ስለዚህ ከዚህ ጋር ለምንድን ነው ይሄንን ያመጣሁት? የራሳችን የሆነ ነገር ብናመጣ አንዳችን በአንዳችን ብንማማር። አሁን ከሀገር ስንወጣ ምንም ነገር አረብ ሀገር ላይ የሚሰሩ ስራዎች ማለት ነው ምንም ነገር ሳናቅና አይደል መጣ ነው። ስለዚህ ተሚረን ነው አይደል እንዴ አሁን ሰርተን የምንኖረው ማለት ነው፣ ከቋንቋ ጀምሮ ማለት ነው። ስለዚህ እንደዛ ነው የምንማማረው ማለት ነው። አዲስ ለሚመጡት ደግሞ ለማያውቁት ደግሞ የምግብ ስራ ሲባል ለሚፈሩት ደግሞ በቃ ተምሳሌት እንድንሆን ሙያችን እንድናሳይ ማንም በቃ የምግብ አሰራር ይዘን ስንመጣ ማንም ያይልን የለም። እዩልን እንስራ፣ እንማማር። የእያንዳንድሽ ሚዲያ ላይ አካሬ ተፋታ ተጣለ የምትየ ሁላ ማለት ነው። ሁልሽም የእያንዳንድሽ ሞያ አለሽ ማለት ነው። ያም ሞያ ስንሰራ የምንውለው ስንለፋ ድካም ስንወጣ ስንወርድ ስናጥብ ስናበስል
የምንውለው ብናመጣ ለቤታችንም ውበት ሰውንም ለማስተማር ይሆናል ማለት ነው። አሁን መጣላት፣ በምስት ላይ ምስት መደረብ፣ በቃ የተለያየ ነገር ከማያት ያጸዳን ነበር እላለሁ። ይህንን ለምንድን ነው የምናገረው? በራሳችን ነገር እንድንመጣ አበረታቱን ለማለት ነው። እሺ ውዶቼው፣ እስካሁንም አልገባም እንደ ቪዲዮ ወይ ተሸወትኩ። ቪዲዮን ሳልጭን አንዱን ብቻ ነው የዛንኩት። ስለዚህ ይቅርታ ውድ እህቶች፣ ለብቻው ቀጣይ ፓርት ብዬ እለቀዋለሁ። እውነት እዚህ ጋር አልተጨምረም ማለት ነው። 5 ደቂቃ አልጀመርኩትም ማለት ነው። ውድ እህቶች ይቅርታ፣ ቪዲዮ ተቆርጠውብኛል ማለት ነው። ስለዚህ አበረታቱን። እውነት ለመናገር የተለያየ ስራ ስንሰራ፣ አሁን እኔ ምግብ ሲሰራ እንደዚህ ኩሽና የኔ ነው። ከኩሽና አልወጣ ደጅ ጠዋት በእንቅልፍ የተነሳው ኩሽና ገባው ለሰላቴ ከወጣው እንጂ በቃ ለመኝታ ነው ከኩሽና የሚወጣው። ሲሰራ አንዱን ሲጨርስ አንዱን ሲሰራ እንደዚህ ሲደክም ነው የሚውለው። ያን ሁሉ እንደውም ከመዳሜ ሳንገና 3 ቀንም የሚቆዩበት ጊዜ አለ። ለምን ቪዲዮ ሊቀርጽ ራሱ ይመችኛል ለማለት ነው።